ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ባለፈው ረቡዕ ዕለት ለእስር ተዳርጎ የነበረው የሪፖርተር ዘጋቢ አበበ ፍቅር በ10,000 ብር ዋስ እንዲፈታ ፍርድ ቤት መወሰኑ ታውቋል። ጋዜጠኛው የታሰረው በልደታ ክፍለ ከተማ የሥራ አስፈጻሚ ግቢ ውስጥ ሳይፈቀድለት ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነ ነው የተጠቀሰው። ባለፈው ረቡዕ በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ዘጋቢ አበበ ፍቅር በ10,000 ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤቱ ወሰነ። መርማሪው ፖሊስ ጋዜጠኛው ሁከትና ረብሻ ለመፍጠር ሲንቀሳቀስ እንደተያዘ ለፍርድ ቤቱ መናገሩን ምንጮች ለቢቢሲ ተናግረዋል። በሳምንት 3 ጊዜ በአማርኛና እንግሊዝኛ ቋንቋዎች የሚታተመው የአንጋፋው ሪፖርተር ጋዜጣ ዘጋቢ አበበ ፍቅር ዛሬ አርብ ሚያዝያ 17 ቀን 2017 ዓ.ም ረፋድ ላይ በአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት የቀረበው ለመጀመሪያ ጊዜ ነው። ጋዜጠኛው ከትናንት በስቲያ ረቡዕ በጸጥታ ኃይሎች በቁጥጥር ስር የዋለው እያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎችን ለማነጋገር በክፍለ ከተማው ቢሮ በተገኘበት ወቅት እንደሆነ ተገልጿል። እንደ ምንጮቹ ገለጻ ጋዜጠኛው እየሰራ የነበረው ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎች በሪፖርተር ጋዜጣ ቢሮ በመገኘት ካቀረቡት ቅሬታ ጋር የተያያዘ ነበር። ጋዜጠኛው ቅሬታ ላቀረቡ ሰዎች ቃለ መጠይቅ ካደረገ በኋላ የቀረበው ቅሬታ ከክፍለ ከተማው ጋር ስለሚገናኝና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እርሱን ለመስራት በሄደበት ነው የተያዘው ሲሉ አንድ ምንጭ ሁኔታውን ለቢቢሲ ገልጸዋል። አበበ በልደታ ክፍለ ከተማ ቢሮ ከተገኘ በኋላ ከቀኑ 9 ሰዓት ገደማ ላይ ኃላፊዎችን እንዳላገኘ አሳውቆ እንደነበር የሚገልጹት ምንጮች ወደ ቢሮ እንዲመለስና በማግስቱ በአካል ወይም በስልክ ኃላፊዎቹን ለማግኘት እንዲሞክር እንደተነገረውም አስረድቷል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል አካባቢ እንደሆነ ምንጮቹ ተናግረዋል። ይሁንና ጋዜጠኛ አበበ ከተያዘ በኋላ ወደየት እንደተወሰደ በሰዓቱ እንዳልታወቀ የሚናገሩት ምንጮች አበበ በልደታ ክፍለ ከተማ በሚገኘው ጌጃ ሰፈር አካባቢ ፖሊስ ጣቢያ እንደታሰረ የታወቀው በነጋታው መሆኑን ገልጸዋል። በትናንትናው ዕለት ፍርድ ቤት ሳይቀርብ ማደሩንም ነው ያከሉት። ዛሬ ረፋድ በነበረው የችሎት ውሎ ላይ ጋዜጠኛው የታሰረው በልደታ ክፍለ ከተማ የሥራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም የሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነ መርማሪ ፖሊስ ለፍርድ ቤቱ ገልጿልም ተብሏል። ጋዜጠኛ መሆኑን አናውቅም፣ መታወቂያም የለውም ያለው መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንደዋለ ለፍርድ ቤቱ ተናግሯል። ተጨማሪ ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድለት ለፍርድ ቤቱ ጥያቄ ማቅረቡንም ምንጮች አስረድተዋል። ጋዜጠኛ አበበን የወከለው ጠበቃ በበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለንም አቅርበናል በማለት እንደተከላከለ ተነግሯል። ጋዜጠኛው የሰራው ዘገባ ገና ያልተሰራጨ መሆኑን ለፍርድ ቤቱ ያስረዳው ጠበቃው አበበ በክፍለ ከተማው ግቢ የተገኘው ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊነት የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነ ገልጿልም ተብሏል። ጠበቃው ዋስትና ሊያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑ ከሕግና አዋጁ አንጻር ሊታሰርም አይገባም፣ ይህም ቢታለፍ እንኳን የዋስትና መብቱ ሊከበር ይገባል የሚል መከራከሪያ ለፍርድ ቤቱ እንዳቀረበም ምንጮች ገልጸዋል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛ አበበ በ10,000 ብር የገንዘብ ዋስትና እንዲለቀቅ ውሳኔ መስጠቱን ተናግረዋል። አቶ ታዬ ደንደዓ ፍርድ ቤት ሳይቀርቡ መቅረታቸው ታወቀ። የቀድሞ የሰላም ሚኒስቴር ታዬ ደንደዓ የመከላከያ ምስክሮች አለመቅረባቸው ተገልጿል። ሁከትና ብጥብጥ በማስነሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ የመከላከያ ምስክሮች ዛሬ በችሎት አለመቅረባቸው ተገልጿል።
አቶ ታዬ ደንዳ ከ1 ዓመት የእስር ቆይታ በኋላ በዋስ ተለቀው ዛሬ ለ3ኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይ 5 የመከላከያ ምስክሮች የምስክርነት ቃላቸውን እንዲያሰሙ ጠይቀው ነበር። በዚህም መሰረት ህዳር 9 ቀን 2017 ዓ.ም በዋለው ችሎት ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱዓለም ለፍርድ ቤቱ በጽሑፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ 3 የመከላከያ ምስክሮች በሁለተኛው የችሎት ውሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በዛሬው ቀጠሮም በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን አሃዱ በቦታው ተገኝቼ አረጋግጫለሁ ሲል ዘግቧል። በዚህም ቀሪዎቹ 3 የመከላከያ ምስክሮች ባለመቅረባቸው ምክንያት ለቀጣይ ሰኔ 30 መዝገቡ ተቀጥሯል። የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ በችሎቱ በሰጡት ቃል ለምን ፍርድ ቤት የያዘውን የምስክር መጥሪያ ተቀብለው መልስ እንዲሰጡ አይሆንም፣ ተጨማሪ ቀጠሮ መስጠት አይገባም ብለዋል። የአቶ ታዬ ጠበቃ በበኩላቸው ፍርድ ቤቱ የሰጠውን ትዕዛዝ በአግባቡ መድረስና አለመድረሱን መልስ ሊሰጠን ይገባል ያሉ ሲሆን በአካልም ባይሆን በጽሑፍም ማቅረብ እንዲችሉ ችሎቱ ሊያሳስብ ይገባልም ብለዋል። እንዲሁም መጥሪያው የሚደርስበትን መንገድ በማሰብ እንደሚገባና መጥሪያ አንቀበልም የሚሉ ምስክሮችም ካሉ ችሎቱ ሊቀበልም ይገባልም ብለዋል። ፍርድ ቤቱ መጥሪያው በፌዴራል ፖሊስ በኩል እንዲደርስ ትዕዛዝ እንደሚሰጥ ያስታወቀ ሲሆን ችሎቱ መጥሪያው እንዲደርስ እና ተከላካይ ምስክሮች መልስ እንዲሰጡ በፌዴራል ፖሊስ እንዲደርሳቸው ትዕዛዝ በመስጠት የመዝገቡን ምስክር ለመስማት ለሰኔ 30 2017 ዓ.ም ቀጠሮ መስጠቱን አህዱ በዘገባው አመልክቷል። ኢትዮ ቴሌኮም 10 በመቶ ድርሻ የገዙ ባለድርሻዎችን ይፋ ማድረጉ ታውቋል። ከአክሲዮን ሽያጩም 3.2 ቢሊዮን ብር ገቢ መገኘቱ ነው የታወቀው። ኢትዮ ቴሌኮም በጥቅምት ወር 2017 ዓ.ም ይፋ ባደረገው የ10 በመቶ ድርሻ በ121 ቀናት ውስጥ 47377 ኢትዮጵያውያን የ10.7 ሚሊዮን አክሲዮኖችን መግዛታቸውን ዛሬ ሚያዝያ 17 ቀን 2017 ዓ.ም ከሰዓት በስካይላይት ሆቴል አስታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ወይዘሪት ፍሬህይወት ታምሩ በሽያጩ ዙሪያ በሰጡት መግለጫ እንዳስታወቁት 712 ሰዎች የ900 ሺህ ብርና ከዛ በላይ አክሲዮን ገዝተዋል። የአክሲዮን ሽያጩ እስከ የካቲት 7 ቀን 2017 ዓ.ም ድረስ ባሉት የ121 ቀናት ድረስ 47377 ኢትዮጵያውያን 10.7 አክሲዮኖችን ገዝተዋል። ከአክሲዮኑ ሽያጭም 3.2 ቢሊዮን ብር መገኘቱን አስታውቀዋል። በቀጣይ በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ሰዎች በገዙት መጠን የአክሲዮን ድልድል ይደረጋልም ተብሏል። የቀሩትን ድርሻዎች ምን መደረግ እንዳለባቸው ከሚመለከታቸው አካላት ጋር ውይይት እየተደረገ መሆኑንና መንግስት በሚያስቀምጠው አቅጣጫ አማካኝነት የሽያጭ ማስታወቂያዎች ይፋ እንደሚደረጉ ተገልጿል። ኢትዮ ቴሌኮም በጥቅምት ወር 100 ሚሊዮን አክሲዮኖችን ለሽያጭ አቅርቦ እንደነበር የሚታወስ ሲሆን በማስታወቂያው መሰረት አንድ ሰው ዝቅተኛ የመግዛት አቅሙ 33 ሼሮች እንዲሁም ከፍተኛው ደግሞ 3333 ሼሮች እንደነበረ የሚታወስ ነው። ዩክሬን ለሰላም ሲባል ግዛቷን ለሩሲያ አሳልፋ ልትሰጥ ትችላለች ሲሉ የኪየቭ ከተማ ከንቲባ ተናገሩ። የኪየቭ ከተማ ከንቲባ ቪታሊ ክሊችኮ ከቢቢሲ ሬዲዮ ጋር በነበራቸው ቆይታ ዩክሬን ከሩሲያ ጋር በምታደርገው የሰላም ስምምነት መሬቷን አሳልፋ ልትሰጥ ትችላለች ሲሉ ተናግረዋል። ግዛትን መስጠት ፍትሐዊ አይደለም፣ ነገር ግን ለሰላም ከሆነ ጊዜያዊ መፍትሄ ሊሆን ይችላል ብለዋል ከንቲባው። ዩክሬን ለሰላም ስትል ግዛቷን ልትሰጥ ትችላለች በማለት በአደባባይ የተናገሩት ከንቲባው ይህ ንግግራቸው ከዩክሬን ፖለቲከኞች የመጀመሪያው ሰው ያደርጋቸዋል። ከንቲባው ይህን ይበሉ እንጂ የዩክሬን ፕሬዝዳንት ዘለንስኪ አሁን ላይ በሩሲያ የተያዙት የዩክሬን ግዛቶች አሳልፎ ለመስጠት ይቅርና በ2014 ወደ ሩሲያ ለተጠቃለለችው ክሬሚያ እውቅና አልሰጥም ማለታቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ዘለንስኪን በዚህ ሰዓት ስለ ክሬሚያ ማውራታቸው ለሰላም ያላቸውን ቁርጠኝነት አያሳይም።
2014 ላይ የተፈጠረውን አሁን ማንሳቱ ተገቢ አይደለም ሲሉ መናገራቸው የሚታወስ ነው። ትራምፕ ከፑቲን ጋር ያላቸው ግንኙነት ማደጉን ተከትሎ ይህ ያሳሰባቸው የዩክሬን ፖለቲከኞች ፕሬዝዳንት ዘለንስኪ ወደ ስምምነቱ ሊቀርብ ይችላል ሲሉ መግለጻቸውን ቢቢሲ በዘገባው አመልክቷል። 20 በመቶ የሚሆነውን የዩክሬንን ግዛት የተቆጣጠረችው ሩሲያ በአሜሪካ አደራዳሪነት የሚደረገውን የሰላም ድርድር ሂደት እንደምትቀበለው መግለጿ የሚታወስ ነው። በመጨረሻም የአሜሪካ ኤምባሲ ማሳሰቢያ መስጠቱ ታውቋል። ኤምባሲው በአዲስ አበባ ለዜጎቹ ያስተላለፈው ማሳሰቢያ አነጋጋሪ ሆኖ ተገኝቷል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ራሳችሁን ከአደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ የሚመስል መግለጫ አውጥቷል። መግለጫው የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ ነው ያሳሰበው። በሆነ አጋጣሚ ወንጀል ሊፈጸምባቸው ስለሚችል መጠንቀቅ ይኖርባችኋል ያለው ይህ መግለጫ ጥንቃቄ ከአደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉ ብሏል። ለዚህ ደግሞ ካላስፈላጊ መሰብሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡ ሲል ኤምባሲው ተናግሯል። ኤምባሲው አክሎም እንደዚህ አይነት መሰባሰቦች በከተማዋ መጨናነቅና መታፈን የሚያስከትሉ በጸጥታ ኃይሎች እይታ ውስጥ የሚያስገቡ እንደዚሁም ሁከትን ሊያስከትሉ የሚችሉ ናቸውም ብሏል። ኤምባሲው ሲደመድም እነዚህ መሰባሰቦች፣ ሰልፎችና ሁነቶች ወይንም ኤቨንትስ ባልታሰበ ጊዜ ሊከሰቱ የሚችሉ በመሆናቸው ራሳችሁን እንድትጠብቁ እናሳስባለን ሲልም አስጠንቅቋል። እስካሁን ድረስ መግለጫውን አስመልክቶ የሚመለከተው አካል ከኢትዮጵያ መንግስት የተሰጠ ምንም አስተያየት የለም። እስካሁን አብራችሁን ስለቆያችሁ ያመሰገንን። በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።